በመጨረሻም የቤተ ክርስቲያን መሰረት የሆነውን የቅዱስ ያሬድ ዜማና ድርሰቶቹን ትውልድ እንዲያውቃቸው መሰራት አለበት ሲሉ ሊቃውንተ ቤተ ክርስቲያን ገለጹ። እሌኒ ክፍሌ ዝርዝር አላት። ሃሌሉያ። ከአክሱም ምድር ከ5ኛው ክፍለ ዘመን ጥልቅ ታሪክ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዜማ አባት የሆነው ቅዱስ ያሬድ ብቅ ይላል። ሊቀ ሊቃውንት አባ ተክለ ሃይማኖት የታዕካ ነገሥት በዓታ ለማርያም ገዳም አስተዳዳሪ ሊቁን አስመልክቶ መነሻውን እንዲህ ይሉናል። ጌታ ኢየሱስ ክርስቶስ ወንጌልን ካስተማረ በኋላ ከጌታ ትምህርቱን ወንበሩን ተቀብለው ያስተማሩት አባቶቻችን ሐዋርያት ናቸው። ከሐዋርያት በኋላ ደግሞ 70 አርድእት ነው። ከዛ ቀጥሎ 318 ሊቃውንት፣ 150 ሊቃውንት፣ 200 ሊቃውንት እነዚህ መናፍቃንን እያወገዙ የለዩ ቤተክርስቲያንን ያጸኑ ስርዓተ ቤተክርስቲያንን የሰሩ ከዛ አያይዞ ደግሞ ተሳትቶ ቅዱሳን የምንላቸው ወደ ኢትዮጵያ የመጡ አሉ። ከነሱ አያይዞ በ5ኛው መቶ ክፍለ ዘመን ቅዱስ ያሬድ ነው የተነሳው። ሊቁ ቅዱስ ያሬድ ለቤተ ክርስቲያን ባበረከታቸው ዘርፈ ብዙ ስራዎቹ ዘወትር ይነሳል። ታዲያ ከነዚህ መካከል 5ቱ የዜማ ድርሰቶቹ ተጠቃሽ ናቸው። ራሱ ድርሰቱ ማሰካኩም እንዴት እንደተሰካካ በዛ ዘመን እንደ ስብከት እንደ ዛሬው ስብከት እሱ ነውና አሁን የሚሰበከው ቅዱስ ያሬድ በግዕዝ ነበር የሚሰብከው። የሀገራችን የኢትዮጵያ መግባቢያ ቋንቋ ግዕዝ ስለነበረ በዚያ ዘመን በግዕዝ ያዜመበትም ምክንያት ሰው በሙሉ ግዕዝ ብቻ ይሰማ ስለነበረ ሌላ ቋንቋ ገና ስለነበረ ቋንቋ እንደዚህ ሰፍቶ ብዙ አልነበረምና በነበረው ቋንቋ ግን እሱ ሲያዜም ህዝቡ በሙሉ ይሰማው ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለውለታ መጽሐፍትን በጣዕመ ዜማ የደረሰ መዝሙረ ዳዊትን ጨምሮ ሌሎችንም ቅዱሳት መጽሐፍትን በተለያየ ዜማ ያመሰጠረ ታላቅ ኢትዮጵያዊ ሊቅ ነው ቅዱስ ያሬድ። ይሄን ያክል ጊዜ ቆይቶ ይሄን ያክል ጊዜ ፈይቶ የሚመራበሩበትም ተመራምረው ሳያገኙት ቀርቶ የሚነቅፉትም ነቅፈው የሚወዱትም ወደው እያገለገሉበት ሆኖ ያውም ደግሞ ትውልዱ ተተኪው ትውልድ ብዙ ጠንክሮ መማሩና ከአባቶች የተረከበው ለሌሎች ለማስረከብ ቁርጠኝነቱ ያን ያህል ባልጸናበት ሁኔታ ድርሰቱ ግን አሁንም አዲስ ነው ይገኛል። ዘመናዊው ዓለም የሙዚቃን ፍቺ በየጊዜው በሚቀይርበት በዚህ ወቅት አንድ ጥያቄ ይነሳል። ከ1000 ዓመታት በላይ ያስቆጠረ ዜማ እንዴት ሊዘምን ቻለ? እንዴት ከዘመን ቀደመ? እንዴትስ ዘመንን ጣለ? ይሄው 1500 ዘመን ሲያስቆጥር ይሄን ያክል ጊዜ ሲኖር ምስጋናው ግዕዙ ከእዝሉ እዝሉ ከአራራዩ አልተዛባም። የመንፈስ ቅዱስ ስለሆነ እግዚአብሔር የሆነውን የሚመራመር የለም። የሰው የሆነው ከሆነ ግን በምርምር ሊገኝ ይችላል። ሰው የሰራው ከሆነ የቅዱስ ያሬድ ዜማ በኢትዮጵያ ካህናት አንደበት ተጠብቆ የቆየ ከ1500 ዓመታት በላይ የሚዘልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልብ ምት ነው። ታዲያ በካህናቱ ዘንድ ያለው መደነቅና መደመም ምዕመናን ዘንድ ለምን አልተሻገረም ላልኩትም 2 ነገሮችን በምክንያትነት ይጠቅሳሉ ሊቀ ሊቃውንት አባ ተክለ ሃይማኖት። 2 ችግር ነው አሁን ያለው። ዜማው አለመታወቁ፣ ዜማው ራሱ ቅዱስ ያሬድ የሚያዜውን ዜማ እዝል ነው አራራይ ነው ብሎ ለይቶ አለማወቅ፣ እንደገና ራሱ ቋንቋውም ደግሞ የማይታወቅ ቋንቋ ነው የምንሰማው። የኢትዮጵያ መንፈሳዊ ሕይወት ለዘመናት ያቀናና ትውልድን ከትውልድ ጋር ያገናኘ ዘላለማዊ ሀብት ነው። ታዲያ ይህ ሀብት በሊቃውንቱ ዘንድ ብቻ እንዳይቀር ዘመኑን የዋጀ የማስተማር ስልት አንዱ የመፍትሄ አካል ነው የሚሉ ብዙ ናቸው። ይሁንና ሌሎችም ዘርፈ ብዙ ተግዳሮቶች አሉት። ተግዳሮቱ የመምህራኑ ችግር፣ የደቀ መዛሙርቱ ችግር አንድ ላይ ተደምሮ ትውልዱም ጉዳዩን ባለማወቁ ቅድም እንዳልኳችሁ ግዕዝ ባለመሆኑና ውስጡንም ባለመስማቱ ከዛም ደግሞ ራሱ ዜማው አንቀጽ አለውና ዜማውም ከባድ ነው የዜማው ክብደቱ። ይሄ ሁሉ ሲሆን ትውልዱ አልችለውም ብሎ ስለሸሸው ስለራቀው ብዙ ትውልድ በታሪክ ያውቀዋል እንጂ ጉዳዩን ውስጡ ገብቶ ዜማው ይሄ ነው ብሎ እያዜመ ስለማያውቀው ከዚህ የተነሳ እንግዲህ ዜማው ወይንም ድርሰቱ እንደው እየተዳከመ ትናንት በነበረ በቀደመ ዘመን እንግዲህ ዘመናዊ ትምህርቱ ከአብነት ትምህርቱ በኋላ ተነስቶ ነው ሰፍቶ የሄደው። ይሄኛው ግን ያው ጥቂት ሰዎች ይዘውት ስለሚኖሩ ብዙ መስፋትና ብዙ መሄድ ያልቻለ የራሱ የእምነቱ ተከታዮች እንኳን በሚፈለገው ልክ ሳያውቁት ከመቅረታቸው የተነሳና እንግዲህ የማስተላለፉን ፈሊጥም እየታጣም ሊሆን ይችላል። በዚህ እንዲህ የሆነ ስለዚህ ተግዳሮቱ ወይንም ችግሩ ብዙ ነውና ችግሩን ለመቅረፍ ግን ሁሉም ሰው ተባብሮ ቢሰራ የማይቀረፍ ችግር የለም። እንኳን የዚህ የመንፈሳዊ ነገር ዓለማት እንኳን ለዓለማዊ ስራ ለስጋዊ ስራ ተመካክሮ ችግር ይቀርፋሉ። ይሄ ደግሞ መንፈሳዊ ነው። መንፈሳዊ ከመሆኑም የተነሳ እግዚአብሔር ስለሚረዳ አይቀረፍም አይባልም፣ ይቀረፋል። ሃሌሉያ